አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ከትውፊት አንጻር ማለት ሐዋርያዊ ትውፊት ማለታችን ነው። አፖስቶሊክሲሽን ወይ ደግሞ አፖስቶሊክ ትራዲሽን በምንጠራው ከትውፊት አንጻር ማለት ቤተክርስቲያናችን አሁን ያለው ስርዓት አምልኮ አሁን ያለው ትምህርቷ በሐዋርያት ዘመን የነበረ ሐዋርያት ሲያስተምሩት የነበረ ትምህርት ነው መረጋገጫ ያለው። ከላይ አንስተን ከሐዋርያው ቅዱስ ጴጥሮስ ከነ ዮሐንስ ወንጌላዊ ከደቀ መዛሙርቶቻቸው ሐዋርያና አበው ማለት እነዚህ አፖስቶሊክ ፋዘር ከምንላቸው ከነሱ እስከ ድረስ ስንመለከት ትምህርታቸው በሙሉ ሐዋርያዊ ቀለል ባሉታ ሁላችን ይገባል። ለምሳሌ ሃይማኖታዊ መጽሐፍ ተመልከቱ። የማን ትምህርት ነው? የቀደምት አባቶች ትምህርት ነው። የነ ሄሬኔዎስ አለ፣ የነ አትናቴዎስ አለ፣ የነ አብዱሊዘሮ ማለት በሚስጥረ ሥላሴ ላይ፣ በሚስጥረ ሥጋዌ ላይ፣ በነገረ ክርስቶስ፣ በነገረ ማርያም ላይ በዛ ዘመን የነበሩ አማናዊ ትምህርቶችና ስሁት ከሆኑ ትምህርቶች ለይተው ያስቀምጡበት ትምህርት አለ። ሃይማኖታዊ ማለት እኮ ያለው ቅዳሴ ጊዜ እንደምታውቁት ቁርባን ከመውጣቱ በፊት ይነበባል። ከዚህ አፖስቶሊክ ራተኛ ቤተክርስቲያን አንዱ መገለጫ ሐዋርያዊ ነው። አሁን ያለው ትምህርት በሙሉ ከዛው ከጥንት ጋር አለ። ምን ማለት ነው? ክርስቶስ በእኛ ቤተክርስቲያን በየትኛውም ሐዋርያ በየትኛው አፖስቶሊክ ኤርሊ ቸርች ፋዘር ብትፈልጉ ክርስቶስን ለሱ ክብር ምስጋና ይግባውና አማላጅ የሰበከ አንድ ሐዋርያ አንድ ኤርሊ ቸርች ፋዘር ሲል ድንግል ማርያም ወላዲተ አምላክ አትባልም ብሎ የሰበከ ከቀደምት ቤተክርስቲያን አባቶቻችን ውስጥ እመቤታችን ቅድስት ድንግል ማርያም ቴዎቶኮስ ወይ ደግሞ ማዘር ኦፍ ጋድ ተብላ ልትጠራ አይገባትም ያለ። አሁን እኛ የምናስተምረው ትምህርት በሙሉ በነገረ ድህነት፣ በሚስጥረ ሥላሴ፣ በሚስጥረ በሙሉ ሐዋርያት ካስተማሩት ጋር እንዳለ አንድ አይደለም። ለምሳሌ አሃዳዊ ቤተክርስቲያናት የምንላቸው በኮፕቲክ ግብፅ፣ ሶሪያ፣ አርመን፣ ህንድ፣ ኤርትራን ጨምረን እነዚህ አሃዳዊ ቤተክርስቲያናት የጥንቱን ጠብቀው ያሉ እንደምታውቁት ቅድመ መምህራችን እንዳነሱ በኬልቄዶን ጉባኤ ካቶሊክ ሊዮን ተገንጥሎ ወጣ። ከርዕት ኦርቶዶክስ ከተባለችው ከዛ ነው። ፕሮቴስታንት ነው የሚወጣው፣ ካቶሊክ ከኛ አይደለም የሚወጣው። አንዳንዶቹ እንዲህ ስለሚመጻደቁ ማለት ልክ የኛን ስህተት ለማረም ብለው የሆነ ነገር አፈንጋጨውን እንደወጡ አድርጎ አክት የሚያደርጉ ሰዎች አሉ። ከኛ ልዩነቱ ሲጀመር የተቃወሙትን ባስተምሮ አይደለም። ልዩነቱ የነበረው ምንድነው? የካቶሊክ ቸርች በዛ ዘመን ህንፃውን ለመጨረስ ይሄንን ጥቂት የገዛ መንግስት ሰማያት ይገባል ብለው በመሸጧል። ይሄንን ማርቲን ሉተር ፕሮቴስት አደረገ፣ ተቃወሙ። በዚህ ተቋቋሙ ፕሮቴስት። ስለዚህ ሲጀመር ፕሮቴስት ማለት እኮ መቃወም የተጀመረው በዛ። የኛ ቤተክርስቲያን ትምህርት ግን ሐዋርያዊ በምንናገር የትኛውም ትምህርት ከመጽሐፍ ቅዱስ እንነሳ አንተ የሕያው እግዚአብሔር ልጅ ነው ለጴጥሮስ እንደመሰከረው ያ ትምህርት እኛም አለ። ምን ብለን የምናምነው? ወልድ ዋህድ አንድ አካል አንድ ባህሪ ሃይማኖት አቦላ ያለ ምን ማለት ነው? እነ ዲዮናስዮስ ምን ማለት ነው? እነዚህ ማለት የቅዱስ ጳውሎስ ደቀ መዛሙርት የነበሩ የመጀመሪያው ክፍለ ዘመን አባቶች ለኢየሱስ ክርስቶስን የባህሪ አምላክነት አንድ አካል አንድ ባህሪ ቅድመ ምሬገት በሙሉ በቀደምት አባቶች ዘንድ ሐዋርያዊ ናት ማለት ነው። ስለዚህ ባጭሩ የኛ ቤተክርስቲያን ትምህርት አሁን የመጣ እንግዳ ትምህርት አይደለም። ለዛ ነው በእኛ ቤተክርስቲያን የሆነ መልክና ሲነሳ ከየት አገኘው? ከየት መጽሐፍ አገኘው? ማን አስተማሪ ይባል? ምክንያቱም ከየት አመጣው? ሐዋርያት ያላስተማሩ ሐዋርያና ነው ያላስተማሩ ማስተማር ስለማይቻል መሰረቱ ያ ስለሆነ ምን አላያችሁ? ቅዳሴ ማርያም ላይ ላስተውስና አላጠቃል እነሆ የእስማኤል ወገኖችን እንሰማቸዋለን፣ እኛ ግን ሐዋርያት እንዳስተማሩ እንላለን። አይ ቅዳሴ ማን እንዳስተማሩ ነው የሚለው? ሐዋርያት እንዳስተማሩ። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ማን እንዳስተማሩ ግን ሐዋርያት። እዚህ አባ ሕርያቆስ ራሱ እንኳን በቅዳሴው ሐዋርያት እንዳስተማሩ የምናስተምረው ትምህርት ያ ነው። ትምህርታችን ራሱ ሐዋርያት እንዳስተማሩት የምናስተምረው ማለት ነው። ለዚህ ነው የትኛውም አሁን ለመዘርዘር ስለሚከብደው እንጂ ቅዱሳን ምልጃ ብትመለከቱ በቅዱሳን በአጸደ ሥጋ በአጸደ ነፍስ ምልጃ ብንመለከት በቤተክርስቲያናችን የሥጋ ወደሙ አማናዊነት ጥምቀት የዛለን ሕይወትን ያሰጣል፣ ድህነትን ያሰጣል። በቀደምት አባቶች እንዳለ ያለ። ስለዚህ ሐዋርያዊ ለመሆናችን አንዱ መገለጫ ትምህርታችን በሙሉ የተቀዳው በዛ። ትንሽ አሁን ለዚህ መድረክ ላይ መጥር ይቻል እንጂ ሙሉ አሁን የቀደምት አባቶች አብዛኞቹ በእንግሊዝኛ ሲጻፉ ብትመለከቷቸው
ትምህርቶቹ በሙሉ እኛ ዘንድ አሉ። ሰባቱ ምስጢራተ ቤተክርስቲያን ሳክራመንትስ የሚባሉ በሙሉ አሉ። አንድ ቅዱስ ሜሮን አለ፣ መንፈስ ቅዱስ የሚሰጥ የምንታተምበት ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ። እነዚህ ለመዳን የሚያስፈልጉ ሚስጥራትን ያልተሰበከ ሐዋርያ የለም፣ ሐዋርያ ነው። ስለዚህ ምንጫለን ነው እንግዳ ዝም ብለን እንግዳ ትምህርት እናሰብ የሆነ መሪ ጌታ ገሌ ዲያቆን ገሌ ምናምን ብድግ ብሎ የሚያስተምሩት ትምህርት አይደለም። የኛ ትምህርት ከሐዋርያ ክህነቱም ሐዋርያዊ ነው፣ ሚስጥራት የሚፈጸሙ ሐዋርያ ነው። እንዲዎች የኛ ቤተክርስቲያን ሐዋርያዊ ነው። ለቤዛ ቀን የታተማችሁበትን ቅዱስ ሚስጥር መንፈስ አታሰሱ እንዳለው የተጠመቅንበትን ቅዱስ ሚስጥር ጠብቀን እንደሆነ የሚያደርገን ሐዋርያዊ ነው።